በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 102ኛ ተአምር ስለ ወይን ሐረግ ምሳሌ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ ከትንሣኤው በኋላ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንግዲህ አትተክዙ፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር አለሁና አላቸው። እነሆ በ7 ሜትር የርቀት መጠን ባለች ተኩላ ያለባትን የቀድሞ የወይን ሐረግ ነቀልኳት። በእሷም ፈንታ ፍሬ በማትሰጥ በአሕዛብ ምድር አይደለም በአሕዛብ መልካሟ ምድር አዲስ የወይን ሐረግ ተከልኩ። በወይኑ ሐረግ መካከል የ3 ሜትር ርቀት አዘጋጀው። ለወይኑ ቦታም አዲስ ጠባቂ እሾማለሁ። የቀድሞ የወይን ሐረግ በወይን ፈንታ እሾህ አፍርቷልና በመጣፈጥም ፈንታ መራራ ጣዕምን እስኪያመጣ ድረስ 7ቱ አታክልተኞች 12ቱን አበላሽተዋቸዋልና፣ እነሆ ከዛሬ ጀምሮ ለሕዝቤ 12 ሰራተኛ አዘጋጃለሁ። 3ቱ ጠባቂዎችም ከእነሱም አሜኬላውንና እሾሁን ይነቅላሉ። ከዚያም ወይኑ ያማረ ይሆናል፣ ልብን ደስ የሚያሰኝ ጣፋጭ ፍሬንም ያፈራል። ለወይኔም የዘላለም ሕይወትን እሰጠዋለሁ። በዚህም መንግሥተ ሰማያት እንደቀረበች ያውቃሉ። እወቁ፣ ትንቢትን ከቀድሞ ወይን ቦታ አጥፍቼ ለአዲሱ የወይን ተክል እሰጣለሁ። አስቀድሞ የአዳም ምሳሌ ጠፍቶ ሌላ እንደተተካ ሩቆች ቅርቦች፣ ቅርቦችም ሩቆች ይሆናሉና በዚያን ዘመን የመሥዋዕቴ ንጹሕ ይሆናል። የበግና የፍየል ደም ያይደለ፣ የላም ሥጋና የኮርማ ስብ ያይደለ የመጀመሪያው ካህን መልከ ጼዴቅ ለአባታችን ለአብርሃም እንዳቀረበው ቁርባን ንጹሕ ከስንዴና ከንጹሕ የወይን ደም ይሆናል እንጂ። ከዛሬ ጀምሮ የወሮች እኩሌታ በዓለ አርእስት ይሻራል። ሰንበቶቼን አክብሩም፣ እንደ ፋሲካ በዓል ከፍ ከፍም አድርጓቸው። በእናንተ ዘንድ እነሱ የተቀደሱ ይሁኑ። በዕለተ እሁድ ሰማይና ምድርን ፈጥሬያለሁና ዳግም የምመጣውም በዚሁ ዕለት ነው። አመጣጤም በሌሊተ እሁድ ከመቃብር በተነሳውበት ጊዜ ይሆናል። ምድር በአበባና በልምላሜ ባሸበረቀች ጊዜ በወርሃ ኒሳን በ3 ሰዓት ለፍርድ በጌትነቴ ዙፋን ላይ እቀመጣለሁ። በዚያን ጊዜ ከሰማያውያን ጭፍሮች ከመላእክት ጋር መጥቼ በሕያዋንና በሙታን ላይ እፈርዳለሁ። በዚያን ጊዜ በስሜ አምኖ የተገኘ እሱ ንዑድ ክቡር ነው። የካደኝ ግን ወዮለት። አትታወኩ፣ እናንተን የመረጥኋችሁ ስለ እኔ እንድትበቀሉልኝ አይደለም፣ ነገር ግን እስከ ዓለም ዳርቻ ስለ ስሜ ታስተምሩ ዘንድ መረጥኳችሁ እንጂ አለ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።